ሰላም ለእናንተ ይሁን ውድ ቻናል ቤተሰቦች ሰላማችሁ ይብዛ እንላለን። በዛሬው ዝግጅታችን ይዘንላችሁ የመጣነው የእናንተን ጥያቄ መነሻ በማድረግ ነው። ይኸውም በሚመጡት ዓመታት ስለ ኤርትራ የተተነበዩ ትንቢቶች፣ ስለ ኤርትራ የተጸለዩ ጸሎቶች፣ ስለ ኤርትራ የተነገሩ መልእክቶችን እንዲሁም ኤርትራ በሚቀጥሉት ዓመታት ምን ያጋጥማታል፣ ቤተ እምነቶችስ ምን ይሆናሉ፣ አገልጋዮችስ በምን ሁኔታ ያገለግላሉ፣ አማኞችስ እንዴት ያመልካሉ፣ የሀገሪቱስ ሁኔታ እንዴት ይሆናል፣ ብዙዎች ደግሞ ማወቅ የሚፈልጉት ቀጣዩ ፕሬዝዳንት ማን ሊሆን ይችላል የሚሉትን ምላሽ የያዘ 5 ተከታታይ ክፍል ያለው በዚህ ቻናል ወደ እናንተ ለቀን ነበር። መልእክቱንም ካስተላለፉት መካከል እንደ ነብይ ሚራክል፣ ነብይ አማኑኤል፣ ነብይ ምህረት፣ ነብይ ታምራት፣ ነብይ ጆይ፣ ሐዋርያው አባየውና ሌሎችም ከሀገር ውስጥ ሲሆኑ ከሀገር ውጭ የሆኑት ደግሞ ፓስተር ክሪስና ሌሎችም ይገኙበታል። ስለሆነም በተለያየ ክፍል ስለ ኤርትራ ያስተላልፉትን መልእክትና ትንቢት እንዲሁም ጸሎት በአንድ ላይ አድርገን እንድናቀርብላችሁ በጠይቃችሁን መሰረት ይኸው አንድ ላይ አዘጋጅተን አቀርበንላችኋል። በጥሞና ተከታተሉ። በዚህ አጋጣሚ መልእክቱ ለሁሉ እንዲደርስ ሼር ማድረጋችሁን አትርሱ። ከወደዳችሁ ደግሞ ላይክ ማድረጉንም አትዘንጉ። እንዲሁም ለዚህ ቻናል አዲስና ቤተሰቡን ያልተቀላቀላችሁ ከሆናችሁ ደግሞ ሰብስክራይብ በማድረግ ይቀላቀሉ። መልካም ቆይታ። እግዚአብሔር ኤርትራን ይባርክ። ኤርትራውያን የሆናችሁ ሰዎች በሙሉ እና መንፈስ ቅዱስ አንድ ነገር አሳይቶኛል። 2025 የሚባለው ዓመተ ምህረት ላይ መንፈስ ቅዱስ አንድ ነገር አሳይቶኛል። ኤርትራውያን የሆናችሁ እንኳን ደስ አላችሁ። በሀገር ውስጥም ከሀገር ውጭ የሆናችሁ በሙሉ ነብይ ሚራክል ተካ መንፈስ ቅዱስ ባሳሰበው መልኩ ለኤርትራውያንና ለሀገሪቱ ጸልዩዋል። ይህን ጸሎት አጥብቃችሁ አብራችሁ ጸልዩ። 2025 ለኤርትራውያን የእልልታ ጊዜ ነው። 2025 የሚባለው ዓመተ ምህረት ላይ ቤተክርስቲያኖች እንዲከፈቱ ግልጽ በሆነ መንገድ አደባባይ ወጥተው እግዚአብሔር የምስራች በዛች ምድር ላይና በዛች ከተማ ላይ እንደሚያደርግ አምናለሁ። ኤርትራውያን የሆናችሁ ሰዎች በሙሉ ስሙ። አሁን ያለንበት የኢትዮጵያ ዓመተ ምህረት 2017 ነው። በፈረንጆች ደግሞ እየመጣ ያለ 2025 የሚባል ዓመተ ምህረት አለ። 2025 እና መንፈስ ቅዱስ አንድ ነገር አሳይቶኛል። 2025 የሚባለው ዓመተ ምህረት ላይ ኤርትራ ውስጥ ቸርቾች እንዲከፈቱ ጸልይ ብሎኛልና እየጸለይኩኝ ነው። 2025 ላይ እግዚአብሔር የምስራች በዛች ምድር ላይና በዛች ከተማ ላይ እንደሚያደርግ አምናለሁ። ከኔ ጋር አብራችሁ 2025 ላይ ቤተክርስቲያኖች እንዲከፈቱ ግልጽ በሆነ መንገድ አደባባይ ወጥተው እንዲያመልኩ እንጸልያለን። መንፈስ ቅዱስ እንደዛ ብሎ ስለተናገረኝ ጌታ ኢየሱስ ዘመናችን ይባርክ። አሁን ኮሜንት ላይ የጻፋችሁ ያላችሁ ሰዎች በሙሉ አሁን በምጸልይበት ሰዓት ከምጸልየው ጸሎት ጋር በእምነት በመስማማት በረከታችሁን፣ ትንቢታችሁን፣ ተአምራትና ድንቆቻችሁን፣ ፈውሳችሁን ተቀበሉ። ባላችሁበት ስፍራ አስደናቂ የሆነ መለኮታዊ ጉብኝት እንዲያገኛችሁ ጸልያለሁ። ባላችሁበት ስፍራ ለጎረቤቶቻችሁ፣ ለቤተሰቦቻችሁ ለማመን የሚያስቸግሩ ተአምራቶች እንዲሆኑላችሁ ጸልያለሁ። ለመቀበል የሚያስቸግሩ፣ ለመስማት የሚከብዱ የማይመረመሩ ተአምራቶችና የማይቆጠሩ ድንቆችን መንፈስ ቅዱስ በጤንነታችሁ፣ በአገልግሎታችሁ፣ በስራችሁ፣ በቢዝነሳችሁ፣ በፋይናንሻል ነገራችሁ በሙሉ እንዲያደርግላችሁ ጸልያለሁ። በኢየሱስ ስም ኃይል 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 እንዲያደርግላችሁ ጸልያለሁ።
በኢየሱስ ስም ኃይል እንዲያደርግላችሁ ጸልያለሁ። በዚህ ምሽት ኤክስፔክት የማታረጓቸው የማትጠብቋቸው ከእናንተ አእምሮ በላይ የሆኑ መለኮታዊ ጉብኝቶች፣ የበረከት ጉብኝቶች፣ የተአምራት ጉብኝቶች፣ የጸጋ ስጦታዎች ጉብኝቶች በህይወታችሁ ላይ እንዲሆኑ ጸልያለሁ። በኢየሱስ ስም ኃይል በህይወታችሁ ላይ እንዲሆኑ ጸልያለሁ። ክብር ለኢየሱስ ይሁን። እግዚአብሔር ድንቅ ነገሮችን ያደርጋል። አዲስ ነገሮችን ያደርጋል። ባላችሁበት ስፍራ መለኮታዊ ጉብኝት ይብዛላችሁ። በሮቻችሁ ይከፋፈቱ። የተበላሹ ትዳሮች፣ የተበላሹ ሪሌሽንሺፖች፣ የተበላሹ የመኖሪያ ፍቃድ ወረቀቶች፣ የተከለከሉ የስራና የመኖሪያ ፍቃድ ወረቀቶች አሁን በጌታ በኢየሱስ ስም ኃይል እንዲለቀቁ ተአምራት እንዲሆን በኢየሱስ ስም ኃይል ጸልያለሁ። ሕይወታችሁን በበሽታ እያጠቁ ያሉ መናፍስቶች፣ እናንተ ሕይወት ውስጥ ያሉ የጤንነት ችግሮች በሙሉ አሁን ከሕይወታችሁ ላይ እንዲባረሩ ጸልያለሁ። አሁን ከሕይወታችሁ ላይ እንዲባረሩ፣ ከሕይወታችሁ ላይ እንዲፋቁ፣ ከሕይወታችሁ ላይ እንዲወገዱ በኢየሱስ ስም ኃይል ጸልያለሁ። በኢየሱስ ስም ኃይል ጸልያለሁ። በኢየሱስ ስም ኃይል ጸልያለሁ። ከዚህ ሰዓት ጀምሮ ፈውስ ሆነላችሁ፣ ፈውስ ሆነላችሁ፣ ፈውስ ሆነላችሁ፣ ፈውስ ሆነላችሁ። የልጅ ችግር ያለባችሁ በሙሉ ይሄንን ላይቭ ስርጭት የምታዩ የልጅ ችግር ያለባችሁ በሙሉ በጌታ በኢየሱስ ስም ኃይል በዚህ ዓመት የእናንተ ይስሐቅ እንዲወለድ ጸልያለሁ። በዚህ ዓመት ልጆቻችሁ እንድታቅፉ ጸልያለሁ። እግዚአብሔር በወንድና በሴት ልጆች እንዲባርካችሁ ጸልያለሁ። በዚህ ዓመት እግዚአብሔር በወንድና በሴት ልጆች እንዲባርካችሁ ጸልያለሁ። በወንድና በሴት ልጆች እንዲባርካችሁ ጸልያለሁ። በወንድና በሴት ልጆች እግዚአብሔር አምላኬ እንዲባርካችሁ ጸልያለሁ። የሥራ በር የተዘጋባችሁ ፋይናንሻል ነገራችሁ በሙሉ የተዘጋባችሁ ሰዎች በሙሉ በጌታ በኢየሱስ ስም ኃይል አሁን ጸልያለሁ። የሥራ በሮቻችሁ እንዲከፈት፣ ፋይናንሻል ነገሮቻችሁ እንዲለቀቁ፣ እግዚአብሔር ጉብኝት እንዲያደርግላችሁ በኢየሱስ ስም ኃይል ፋይናንሻል በሮቻችሁ እንዲከፋፈቱ ከዚህ ሰዓት ጀምሮ ጸልያለሁ። በኢየሱስ ስም ኃይል ተከፋፈቱ። በኢየሱስ ስም ኃይል ተከፋፈቱ። የምትጠብቁት የውጭ ሀገር ፕሮሰስ፣ የምትጠብቁት ቪዛ በኢየሱስ ስም ኃይል እንዲመጣ አዛለሁ። በኢየሱስ ስም ኃይል እንዲመጣ አዛለሁ። በኢየሱስ ስም ኃይል እንዲቸኩልላችሁ ጸልያለሁ። በኢየሱስ ስም ኃይል እንዲፈጥንላችሁ ጸልያለሁ። በእስራኤል የምትኖሩ፣ በሊባኖስ የምትኖሩ፣ በኢራን የምትኖሩ በሙሉ በጌታ በኢየሱስ ስም ከሞት የተጠበቃችሁ እንድትሆኑ ጸልያለሁ። በጦርነቱ ይዟቸው ከሚመጣቸው ችግሮች በሙሉ በኢየሱስ ስም ኃይል የተጠበቃችሁ እንድትሆኑ ጸልያለሁ። የተጠበቃችሁ እንድትሆኑ ጸልያለሁ። የናዝሬቱ ኢየሱስ ጣልቃ እንዲገባላችሁ፣ የናዝሬቱ ኢየሱስ ጣልቃ እንዲገባላችሁ በኢየሱስ ስም ኃይል ጸልያለሁ። በኢየሱስ ስም ኃይል ጸልያለሁ። ከዚህ በኋላ ለአገልግሎት የሚሆን ጸጋ በውስጣችሁ ተቀምጧልና በአገልግሎት መስመር መለቀቅ እንዲሆንላችሁ፣ በአገልግሎት መስመር መለቀቅ እንዲሆንላችሁ፣ መለቀቅ እንዲሆንላችሁ፣ አገልግሎታችሁ እንዲለቀቅ በኢየሱስ ስም ኃይል እንዲለቀቅ፣ በኢየሱስ ስም ኃይል እንዲለቀቅ ከዚህ ሰዓት ጀምሮ ጸልያለሁ። የአገልግሎት በራችሁ ተከፋፈተ። የአገልግሎት በራችሁ ተከፋፈተ። የአገልግሎት በራችሁ በኢየሱስ ስም ኃይል ተከፋፍቷል። በኢየሱስ ስም ኃይል ተከፋፍቷል። በኢየሱስ ስም ኃይል ተከፋፍቷል። የአገልግሎት በራችሁ ተከፍቷል። የአገልግሎት በራችሁ ተከፍቷል። የአገልግሎት በራችሁ በኢየሱስ ስም ኃይል ተከፍቷል። የፍርድ ቤት ኬዝ ያላችሁ ሰዎች፣ በፍርድ ቤት ጉዳይ እየተጨነቃችሁ ያላችሁ ሰዎች አሁን ድሉ ለእናንተ እንዲሆን ጸልያለሁ። ድሉ ለእናንተ እንዲሆን ጸልያለሁ። በዚህ ሳምንት በየትኛውም በተጨነቃችሁበት ጉዳይ ሁሉ ላይ የአምላኬ እጅ እንዲመጣ ጸልያለሁ። ምስክርነታችሁ እንዲለቀቅ ጸልያለሁ። ምስክርነታችሁ ፈጥኖ እንዲመጣ ጸልያለሁ። በኢየሱስ ስም ኃይል ፈጥኖ እንዲመጣ ጸልያለሁ። በኢየሱስ ስም ኃይል ፈጥኖ እንዲመጣ ጸልያለሁ። በኢየሱስ ስም ኃይል ፈጥኖ እንዲመጣ ጸልያለሁ። ፈጥኖ እንዲመጣ ጸልይኩኝ በኢየሱስ ስም ኃይል። ክብር ለኢየሱስ ሲሆን የናዝሬቱ ኢየሱስ በብዙ አቅጣጫ ሕይወታችሁ እንደሚረዳ፣ ነገሮቻችሁ እንደሚከፋፈት አምናለሁ። ክብር ለኢየሱስ ሲሆን፣ ክብር ለኢየሱስ ሲሆን ኤርትራውያን የሆናችሁ ሰዎች በሙሉ እና መንፈስ ቅዱስ አንድ ነገር አሳይቶኛል።
2025 የሚባለው ዓመተ ምህረት ላይ መንፈስ ቅዱስ አንድ ነገር አሳይቶኛል። ኤርትራውያን የሆናችሁ በሀገር ውስጥም ከሀገር ውጭ የሆናችሁ በሙሉ እንኳን ደስ አላችሁ። ሁለት ሺህ 25 ለኤርትራውያን የእልልታ ጊዜ ነው። 2025 የሚባለው ዓመተ ምህረት ላይ ቤተክርስቲያኖች እንዲከፈቱ ግልጽ በሆነ መንገድ አደባባይ ወጥተው የኤርትራ ሕዝብ 80% በጌታ ይሆናል። እግዚአብሔር የምስራች በዛች ምድር ላይና በዛች ከተማ ላይ እንደሚያደርግ አምናለሁ። ኤርትራውያን የሆናችሁ ሰዎች ደግሞ አሁን ያለንበት የኢትዮጵያ ዓመተ ምህረት 2017 ነው። በፈረንጆች ደግሞ እየመጣ ያለ 2025 የሚባል ዓመተ ምህረት አለ። 2025 እና መንፈስ ቅዱስ አንድ ነገር አሳይቶኛል። 2025 የሚባለው ዓመተ ምህረት ላይ ኤርትራ ውስጥ ቸርቾች እንዲከፈቱ ጸልይ ብሎኛልና እየጸለይኩኝ ነው። 2025 ላይ እግዚአብሔር የምስራች በዛች ምድር ላይና በዛች ከተማ ላይ እንደሚያደርግ አምናለሁ። ከኔ ጋር አብራችሁ 2025 ላይ ቤተክርስቲያኖች እንዲከፈቱ ግልጽ በሆነ መንገድ አደባባይ ወጥተው እንዲያመልኩ እንጸልያለን። መንፈስ ቅዱስ እንደዛ ብሎ ስለተናገረኝ ጌታ ኢየሱስ ዘመናችን ይባርክ። ትልልቅ ቸርቾች አስፋልት ላይ ሲተከሉ አሉ። አውራ ጎዳና የሚባል መንገድ ታውቃላችሁ አይደል? በየአውራ ጎዳና ላይ ኤርትራ ሀገር ሜጋ ቸርች በጣም ብዙ አረቦች ይመጣሉ፣ ብዙ ጥቁሮች ይመጣሉ። ልክ ዝናብ ሊዘንብ ሲል ሰማዩ ሁሉ ጥቁር ይላል። ንፋስ መንፈስ ይጀምራል። አሁን እግዚአብሔር በቃ ያለው ደመና እንዲጠልቅ ምድሪቷ ወደምትባረክበት ብዙ እስረኞች ሲፈቱ አላለሁ። ኤርትራ ውስጥ የታሰሩ ብዙ ፓስተሮች ይፈታሉ፣ ብዙ ቅዱሳን ይፈታሉ፣ ብዙ ወጣቶች ይፈታሉ፣ የተማሩ ይፈታሉ፣ ፖለቲከኞች ይፈታሉ፣ ኃያላን ይፈታሉ። እስከሚሆን ድረስ አሜን። እኔ እንደዚህ ብያላችሁ ዛሬ ነው አለ እኔ እግዚአብሔር ነው ብያላችሁ በኢትዮጵያ ብያላችሁ ለምን 1000% እርግጠኛ ነኝ። እስር ቤት ተሰብሮ ብዙ ሰው ሲወጣ ካላማ ማንንም ሰው ፈርጀም አላውቅም፣ አልፈራም። የኢትዮጵያ ትግራይ ጦርነት ጊዜ ኃይለኛ ጦርነት ላይ ቸርች መጣውና እግዚአብሔር እንዲለኛል ቲሞቹ ሐሳብ ሲቀይሩ እግዚአብሔር ያሳየኝ። የሚሞት ወጣት ሲቆም አየሁ ብዬ ጉባኤ ላይ አዲሱ ዓመት መለከት የሚነፋበት ቀን ተናገር። 2 ወር አልሞላው እርቅ ተባለ፣ ቁጭ ተባሉ፣ ቆመ። ዛሬ መናገር እግዚአብሔር ጸጥ ይላል። ስማ፣ ማንም ጌታ የለም፣ የሰው ጌታ የለም፣ ጌታ እግዚአብሔር ብቻ ነው። የሚከበድ የሚፈራ ማንም የለም። አየህ፣ በዘመናት አይነኩም የተባሉ ወድቀው አቤት ማይደረሰስ ተብለው ወድቀው ግዴታ መነግራቸዋለሁ። ሲስተሙ ይስተካከላል።
ሲስተሙ የእግዚአብሔር ሲስተም ይሆናል። የቅባት ይሆናል። አሜን። የክብር ይሆናል። የወንጌል ይሆናል። እግዚአብሔር በመንፈስ የሚያሳየኝ እንዲህ ነው። ተቀብተው ዋሻ ጊዜ ጓዳ ውስጥ ተደብቀው ያሉ እግዚአብሔር ቅሬታዎችን እያዘጋጀ ነው። እግዚአብሔር ቅሬታዎችን አዘጋጅቷል። አይመስልም? ግን ሆኖ ለምስጋና እንቆማለን። የኤርትራ ሕዝብ 80% በጌታ ይሆናል። ጆሮ ያለው ምንም ሳይፈጠር ምንም ሳይሆን አሁን ይስማል። 80% የኤርትራ ሕዝብ በወንጌል ይወረሳል። መሰላችሁ ሰው አለለወቅ ያለ ለአንተ እንጂ ለእግዚአብሔር አለ። እግዚአብሔር በዚህ ጨለማ ሲዝን፣ በዚህ ኃይለኛ ለውጥ ሲዝን ውስጥ ሰዎችን እያሳደገ ነው። በጣም ብዙ ሰዎችን አሉ፣ የተቀቡ ሰዎች። ኢትዮጵያ ላይ ሪቫይቫል ተነሳ ይባላል። የኤርትራን ብታዩት ብዙ ሬሳዎች ወደ ኤርትራ ሊነሱ ሲጓዙ አያል ሰው ጮክ ብሎ ኢየሱስ ጌታ ነው። እንኳን ደስ አለ። እግዚአብሔር ሲዘለውባል እግዚአብሔር ዘመናችሁ ይባረክ። እኔ ወንድማችሁ ይጥሪስ አስተላልፍ ከባድ የቴና በጣም ወዳቸዋል። በተለይ ኤርትራውያን እውነት ወዳቸዋል። በጣም ስለ ኤርትራ ትልቅ ሸክም እግዚአብሔር ሰጥቶኛል። ስለ ኤርትራ በጣም ቀና ልል በጌታ ፊት እያለቀስኩ ኤርትራ ወንጌል የሚሰበክበት ምድር ትሆናለች። ሁለት አምላክ አይመለክም፣ አምላክ ብቻ ይመለካል። የተቀቡ ሰዎች ከኤርትራ ምድር ይነሳሉ። በስደት በሰው ሀገር ያሉት እግዚአብሔር በበቀል ቅባት ቀብቶ የኤርትራ የመፍትሄ ሰው ያደርጋቸዋል። በዚህ ቃል አውጣላችሁ። በተለያየ ዓለማት ውስጥ የምትኖሩ ኤርትራውያን በካናዳ፣ በእንግሊዝ፣ በስዊዘርላንድ፣ በአውሮፓ በተለያየ ዓለማት የምትኖሩ በናዝሬቱ በኢየሱስ ስም የተዘጋ የእናንተ ነገር የተከፈተ የጨለመባችሁ ነገር የበራ የተያዘባችሁ ምርኳችሁ ይለቀቅ። የተከለከለላችሁ ነገር ይፈቀድላችሁ። ምድራችሁ ኤርትራ ምድር በክርስቶስ ደም ይሸፈን። ሰላማችሁ ሙሉ ይሁን። በኢየሱስ ስም የኤርትራ ታሪክና ሕግ የተቀየረ አሁን ወንጌል በአደባባይ ይሰበክ። እግዚአብሔር በክብር በኃይል ክብሩን ይግለጥ። በኢየሱስ ስም ዘመናችሁ፣ ሕይወታችሁ፣ ታሪካችሁ የተቀየረ ሰላማችሁ ሙሉ በኢትዮጵያ ልጆች በተለያየ ሀገር ኳታር፣ ቤሩት፣ ዱባይ፣ አሜሪካ፣ ካናዳ፣ እንግሊዝ ከተለያየ ሀገራት የምትኖሩ ኢትዮጵያን በኢየሱስ በጭንቅ ውስጥ ያላችሁ፣ በለቅሶ ውስጥ ያላችሁ፣ መካን ናችሁ፣ መውለድ ያቃታችሁ፣ ሰርታችሁ ልፍ ማለት ያልቻላችሁ፣ መከራ ውስጥ አለው የምትሉ እግዚአብሔር ወይ ጎበኝ የምትሉ ጮታችሁ የሚሰማበት ቀን ሆኖላችኋል። በኢየሱስ ቋጠሯችሁ የተፈታ ሆነ፣ ቀንበር ተሰበረ፣ ታሪካችሁ ተቀየረ፣ ሰላማችሁ ሁሉ ሙሉ ሆነ። የእግዚአብሔር ኃይል አገኛችሁ። ከዚህ ቀን ጀምሮ ከህይወታችሁ ላይ ወጥመድ ተሰበረ። እግዚአብሔር በታላቅ ታምራት ህይወታችሁን ጎበኝ። ሰላማችሁ የበዛ ሆነ። በኢየሱስ ባረኩ። ጸጋ የሚፈልጉ ጸጋ ይሰጣችሁ። ልጅ ያጣችሁ ልጅ ይሰጣችሁ። በኢየሱስ መከናወንና በረከት ያጣችሁ እግዚአብሔር የበረከት በሮች ይክፈት። ስራ ያጣችሁ የስራ በር ይከፈት። እግዚአብሔር ታሪካችሁን ይቀይር።
በየስታሰራችሁ መፈታት ነው። እግዚአብሔር በብዙ ምርኮ ይባርካችሁ። ዘመናችሁ ይባረክ። ሁሉ ጊዜ በጎናችሁ ነኝ። ሁሉ ጊዜ በጎኔ ሁኑ። ተባረኩ። ወዳችኋለሁ። እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። ስልጣኑን ልዘጋው ነው አለኝ። አንድ በእግዚአብሔር የተመረጠ መሪ ኤርትራውያን የሆናችሁ ሰዎች በሙሉ እና መንፈስ ቅዱስ አንድ ነገር አሳይቶኛል። 2025 የሚባለው ዓመተ ምህረት ላይ መንፈስ ቅዱስ አንድ ነገር አሳይቶኛል። ኤርትራውያን የሆናችሁ በሀገር ውስጥም ከሀገር ውጭ የሆናችሁ በሙሉ እንኳን ደስ አላችሁ። 2025 ለኤርትራውያን የእልልታ ጊዜ ነው። 2025 የሚባለው ዓመተ ምህረት ላይ ቤተክርስቲያኖች እንዲከፈቱ ግልጽ በሆነ መንገድ አደባባይ ወጥተው ብዙ ሰዎች በዛ ይጸልዩባታል። ቅባቴን ከምድ አጂ ካታፓያ የመጨረሻውን የሪቫይቫል ቅባት እዛ ምድር ላይ ገልጣለሁ አለ እግዚአብሔር። የምስራች በዛች ምድር ላይና በዛች ከተማ ላይ እንደሚያደርግ አምናለሁ። ኤርትራውያን የሆናችሁ ሰዎች በሙሉ አሁን ያለንበት የኢትዮጵያ ዓመተ ምህረት 2017 ነው። በፈረንጆች ደግሞ እየመጣ ያለ 2025 የሚባል ዓመተ ምህረት አለ። 2025 evil spirit of darkness in Eritrea is brought down. The power of evil in Eritrea is brought down. እና መንፈስ ቅዱስ አንድ ነገር አሳይቶኛል። 2025 የሚባለው ዓመተ ምህረት ላይ ኤርትራ ውስጥ ቸርቾች እንዲከፈቱ ጸልይ ብሎኛልና እየጸለይኩኝ ነው። 2025 ላይ እግዚአብሔር የምስራች በዛች ምድር ላይና በዛች ከተማ ላይ እንደሚያደርግ አምናለሁ። ከኔ ጋር አብራችሁ 2025 ላይ ቤተክርስቲያኖች እንዲከፈቱ ግልጽ በሆነ መንገድ አደባባይ ወጥተው እንዲያመልኩ እንጸልያለን። መንፈስ ቅዱስ እንደዛ ብሎ ስለተናገረኝ ጌታ ኢየሱስ ዘመናችን ይባርክ። Blessing of the country, the time of the country is reaching and reaching. 2025 in Eritrea. Eritrea, pray for mercy from heaven and also repent from your ways, and God will visit you with rain and with prosperity. ይህንን ራእይ ስጨርስ ኤርትራን ደግሞ ተመልከታት አለ። ኤርትራን ስመለከታት የመጀመሪያው ነገር ኤርትራ ላይ ያለው መሪ ድንገት ከወንበር ላይ ውድቅ ሲል አየሁ። ሁለተኛ እኔ ማወራው መንፈስ ዓለም ላይ ነው። ሁለተኛ ምንድነው ለምን ወደቀ ሲል ስልጣኑን ልዘጋው ነው አለኝ። ከዛስ ኢሚዲየትሊ ይሄንን ራእይ ካየው በኋላ አንድ ከባድ የሆነ የፖለቲካ ጦርነት እርስ በርስ ተነስቶ አየሁ። ልክ ውሃ እንደሚደፈርስ ሲደፈርስ ብዙ ነገሮች አየውና አንድ በእግዚአብሔር የተመረጠ መሪ በእግዚአብሔር የተመረጠ ፕሬዝዳንት ለምድሪቱ ላይ ፕሬዝዳንት ሆኖ ሲሾም አየሁኝ። ይህንን ሰው ካሳየኝ በኋላ የሚገርማችሁ በዓለም ላይ ያሉ ትልልቅ ኤርትራውያን ባለሀብቶችን በያሉበት ሀገር እየዞረ ሲያማክራቸውና ሀገሪቷ ላይ ኢንቨስት እንዲያደርጉ እንዲያለሙ ሀገሪቷን እንዲለውጡ እየሄደ ስብሰባ እየጠራቸው እየሄደ እያወራቸው ሲጋብዛቸው አየሁ። የሚገርማችሁ በብዙ ሺህ የሚቆጠሩ ኦልሞስት ከ5000 በላይ ቢሊዮነሮች በጣም ብዙ ነው ያሳየኝ። ከ5000 በላይ የሆኑ ቢሊዮነሮች ተሰባስበው ልክ እንደ ዱባይ ትልልቅ ህንፃዎች፣ ልክ እንደ ዱባይ ትልልቅ ሐይቅ፣ ልክ እንደ ዱባይ ሀያል ሀገር እግዚአብሔር ሲያደርጋት አየውና ለቱሪዝም የምትፈለግ ሀገር፣ ለመዝናናት የምትፈለግ ሀገር፣ ዓለም ላይ ያሉ ሰዎች ተሰብስበው ቢዝነስ ለመስራት የሚፈልጓት ሀገር፣ ኢንጆይ ሊያደርጉባት የሚችሏት ሀገር፣ ትልቅ የቅባት ሪቫይቫል የሚገለጥባት ሀገር እግዚአብሔር አደርጋታለሁ አለኝ። እግዚአብሔር አደርጋታለሁ አለኝ። በእውነት ትልልቅ
በጣም ትልልቅ ዱባይ ላይ አይቻለሁ እንደዚህ አይነት ህንጻዎች ትልልቅ ህንጻዎች ሲተከሉ ሐይቆች ላይ የሚገራርሙ ቸርቾች ሲሰሩ ምነው አሜን አትሉም እንዴ? እኔ መልእክት ተናጋሪ ነኝ። የማንም የፖለቲካ ፓርቲ አባል አይደለሁም። የሰማይ ፖለቲከኛ ነኝ። ያለኝን እላለሁ። ተመለስ ካለ እናገራለሁ። ቀጥል ካለ እናገራለሁ። እሱ ጋር መፍትሄ አለ። በጣም ትልልቅ ህንጻ ደሙ ህንጻዎቹ የሚሰሩ ጠቅላላ ያዩዋቸው ሐይቅ ዳር ነው። ሐይቅ ዳር ነው። ሐይቅ ባህር ዳር ላይ ነው የተሰሩ ትልልቅ ቸርቾች ባህር ዳር ላይ ተገንብተው ሜጋ ቸርቾች በጣም ዘመናዊ የሆኑ እና ነጮች ጥቁሮች እዛ ቸርች እየሄዱ ሲያመልኩ አየሁ። በጣም ብዙ ኃያላን ሰዎች ወደዛም አገር ሲፈልሱ አየሁ፣ ሲመለሱ አየሁ። እግዚአብሔር እንደዚህ ብላለ፣ የኤርትራን ምድር የእረፍት የበረከት ምድር አደርጋታለሁ። ብዙ ሰዎች በዛ ይዝናኑባታል። ብዙ ሰዎች በዛ ይባረኩባታል። ብዙ ሰዎች በዛ ይጸልዩባታል። ቅባቴን ከምድር አጂ ካታፓያ የመጨረሻውን የሪቫይቫል ቅባት እዛ ምድር ላይ ገልጣለሁ አለ። ኢየሱስ ያድናል። ይሄ ከመሆኑ በፊት ግን ከባድ ነውጥ፣ ከባድ የፖለቲካ ነውጥ፣ ከባድ የፖለቲካ ችግር ምድሪቱ ላይ ሲነሳ አየሁ። ግን የሚገርማችሁ አንድ ወጣት መሪ ነው ያየሁት። በጣም ሲምፕል የሆነ ሰዎችን፣ ድሆችን፣ ችግረኞችን ሄዶ የሚያዋራ ህዝቦቿን ከተበተኑበት ስፍራ የሚሰበስብ ኢየሱስ ጌታ ነው። ይሄንን እኔም ባይኔ ያያለሁ። He has all authority here. And the evil spirit of darkness in Eritrea is brought down. Amen. The power of evil in Eritrea is brought down. This evil spirit that has persecuted Christians for many years is brought down, is destroyed. Lima Kora Sata Kamandegebredes. In the mighty name of Jesus, we claim Eritrea for Christ. By the power of the Holy Ghost, that devil is brought down. In the name of Jesus Christ. Mankora sete kele manka barakasia longro degredi la grodoshala mankradi libra gasata ramakosete groste rigla grastra digos koje marakela bronste bles la grodoski jas la harades. Thank you, Lord Jesus. Hallelujah. Thank you, Lord. Praise God forevermore. Hallelujah. Woo! Glory. Hallelujah. Indeed, God is still speaking in these last days through His Son, the global prophet, and those who have ears of the Spirit will not take His words for granted. Eritrea 2025. I see drought and I see economic hardship and very low standard of living in Eritrea. The people will complain a lot and cry out. No matter how big the rat grows, it cannot be likened to a cat, says the Spirit of God. Not compare yourself to other nations around you and to be like them, because wanting to be like them will put yourself at a stretch which will not help you. There will be lack of rain which will affect farmers and crops, and many will pass on in 2025 in Eritrea. Eritrea, pray for mercy from heaven and also repent from your ways, and God will visit you with rain and with prosperity. I see unrest and fighting among the people, and the Spirit of God said the people in Eritrea should learn to forgive each other and repent from their wicked ways, and the Heavenly Father will help them to prosper. Hallelujah. Amen. Other message is a message to Eritrea, a country having surrounded by a lot of problems. A lot of people of Eritrean are living outside of the country. God has spoken to me yesterday on Saturday 2022 August. The blessing time of the country is reaching, and what God is planning to do, I don't know, but it's very reaching. Many prophets, they have been talking about Eritrea. Many people, many churches are speaking about that particular country. However, the blessing of the country, the time of the country is reaching
reaching and reaching. So the prayer of many citizens in and out of the country, and also people in the prison, especially the Christian society who are in the prison, who have been, crying for long period of time, who have been excluded for a long period of time. Their prayer has been heard by God. So when this happened, what is the blessing of God in the country? High economical progress will be observable. Many news, it will be also the title of many news, including big news medias like BBC, CNN, Al Jazeera. Many prophets will be anointed and the church will operate freely, not as a current time. God is asking people to continue of the prayer. There are certain things God is asking the people to do. One is God is asking people to continue the prayer and the fasting wherever they are. Maybe in a bush, maybe in the prison, maybe outside of the country, maybe inside of the country, maybe like the political people who are leading the country. Continue the prayer to avoid any kind of discrimination, including political and religious discrimination existing currently, to stand firmly with God, to pray and fast, and have true mercy to each other. Hallelujah. Hallelujah. We love that country. We love the population. This message is not intended for political purpose. It's only from God. As a prophet, I am speaking. So I encourage the people who are living in America, Europe, and in a country to pray, to fast, to join God, to avoid discrimination, to love each other, to have a mercy, and to take also action to progress the country very well. If this is happening, you will see the effect of God on that particular country. Jesus will come soon. If there is no God, if there is no Jesus, there is no true progress, peace. But the true peace will be coming from Jesus Christ, who is the Lord, who is a God, who is a mighty, and he will come and also judge on the people who are sinners. So share this message to each other and pray and fast and expect God opening your heart, and the country will be blessed a lot, and the churches will operate, and the many political prisoners will be also released. God will change everything. Hallelujah. I am nothing but my church, and I love that country. God will come very soon. Share this message. ባንዲራ ሳየኝ ያውሬው የተነሳበት ቦታ ባንዲራው ላይ ራእይ አየሁት እንዲህ የሚል ጽሑፍ ያለበት ኤርትራ አንድ በእግዚአብሔር የተመረጠ መሪ ኤርትራውያን የሆናችሁ ሰዎች በሙሉ
እና መንፈስ ቅዱስ አንድ ነገር አሳይቶኛል። 2025 የሚባለው ዓመተ ምህረት ላይ መንፈስ ቅዱስ አንድ ነገር አሳይቶኛል። ኤርትራውያን የሆናችሁ በሀገር ውስጥም ከሀገር ውጭ የሆናችሁ በሙሉ 2025 ለኤርትራውያን ምን አይነት ጊዜ ይሆን? እግዚአብሔርስ ምን ተናገረ? 2025 የሚባለው ዓመተ ምህረት ላይ ቤተክርስቲያኖች እንዲከፈቱ ግልጽ በሆነ መንገድ አደባባይ ወጥተው ብዙ ሰዎች በዛ ይጸልዩባታል። እግዚአብሔር የምስራች በዛች ምድር ላይና በዛች ከተማ ላይ እንደሚያደርግ አምናለሁ። ኤርትራውያን የሆናችሁ ሰዎች ደግሞ አሁን ያለንበት የኢትዮጵያ ዓመተ ምህረት 2017 ነው። በፈረንጆች ደግሞ እየመጣ ያለ 2025 የሚባል ዓመተ ምህረት አለ። 2025 እና መንፈስ ቅዱስ አንድ ነገር አሳይቶኛል። 2025 የሚባለው ዓመተ ምህረት ላይ ኤርትራ ውስጥ ቸርቾች እንዲከፈቱ ጸልይ ብሎኛልና እየጸለይኩኝ ነው። 2025 ላይ እግዚአብሔር የምስራች በዛች ምድር ላይና በዛች ከተማ ላይ እንደሚያደርግ አምናለሁ። ከኔ ጋር አብራችሁ 2025 ላይ ቤተክርስቲያኖች እንዲከፈቱ ግልጽ በሆነ መንገድ አደባባይ ወጥተው እንዲያመልኩ እንጸልያለን። መንፈስ ቅዱስ እንደዛ ብሎ ስለተናገረኝ ጌታ ኢየሱስ ዘመናችን ይባርክ። Blessing of the country, the time of the country is reaching and reaching. ራእይ አይቼ ነው ለኤርትራ ምድር ላላችሁ ቅዱሳን ነው ይህ መልእክቴ የሚመለከተው። በራእይ አንድ በጣም በስጋ አይኔ በታሪክም አይቼም ሰምቼም የማላቀው እጅግ በጣም ግዙፍ የሆነ ምንነቱን እንዲህ ለመግለጽ የማልችለው አይነት ትልቅ አውሬ ከሆነ ምድር ብድግ ብሎ ሲነሳ በራእይ አየውና ልክ የተነሳበት ቦታ ከዓለም ይመስለኝ ነበር። ዛ ራእይ ላይ ሆኜ ግን ከስር እሱ የተነሳበት ቦታ የኤርትራን ባንዲራ ተመለከትኩና ባንዲራው ላይ ኤርትራ የሚል ጽሑፍ አነበብኩና በጣም በዚህ ተመስጦ ውስጥ እያለው በኤርትራ ምድር ለዘመናት ለብዙ ዓመታት ምድሪቱን ጨምድዶ አንቆ የያዘ አውሬው ተነሳ ተመታ የሚል ድምጽ ሰማሁ እና ይህንን ራእይ ካየው በኋላ በእግዚአብሔር ፊት መጸለይ ጀመርኩ። የጸለይኩ ያለ ጌታ መንፈስ በኤርትራ ምድርና እንዲሁም በመላው ዓለም ላላችሁ የኤርትራ ቅዱሳን የእግዚአብሔር ቤተሰቦች አንድ ነገር ማድረግ እንዳለባቸው መልእክት እንዳስተላልፍ ከጌታ ድምጽ ሰምቻለሁ። ይሄም መልእክት ምንድነው? ሁላችሁም ለምድራችሁ ለዛች ለኤርትራ ምድር አጥብቃችሁ ጸልዩ። የጸሎታችሁም ርዕስ የእግዚአብሔር መንፈስ ስፍራውን፣ ቦታውን፣ ሀገሩን፣ ምድሪቱን እንዲቆጣጠር በኤርትራ ምድር እግዚአብሔር አንዳች ነገር ሊሰራ ተነስቷል። በኤርትራ ምድር ያላችሁ ቅዱሳን የእግዚአብሔር ቤተሰቦች ኤርትራውያን በመላው ዓለም የምትገኙ እንዲሁም ኢትዮጵያውያን ለዛች ምድር እንድትጸልዩ በጌታ ፍቅር ጥሪ ላቀርብላችሁ ፈልጋለሁ። ለረጅም ለብዙ ዓመት በጣም ለብዙ ዓመት ነው በዚህ ምድር የእግዚአብሔር ሥራ በኃይል እንዳይሰራ ልክ አሁን ባነበብኩላችሁ በሐዋርያት ሥራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት እንዳስጠነቀቀ ኃይልን እስክትቀበሉ በኢየሩሳሌም ኑሩ፣ ኃይልን ስትቀበሉ ወደ ይሁዳ ወደ ሰማርያ ከዛም ወደ ምድር ዳርቻ እንዳለ እና እነዚህ ሰዎች ይህንን መልእክት ከጌታ ከኢየሱስ ክርስቶስ ከተቀበሉ በኋላ የመጀመሪያ ያደረጉት ሁሉም ተሰብስበው በአንድ ልብ በአንድ ሐሳብ የእግዚአብሔርን ኃይል የእግዚአብሔርን መገኘት የእግዚአብሔርን ሁለመና እየናፈቁ በጸሎት ይተጉ ነበር። አንድ ቀን ድንገት በዓለ ሃምሳ የሚባልበት ቀን በደረሰ ሰዓት እንደሚነጥቅ አውሎ ንፋስ ሆኖ እግዚአብሔር ተግተው በአንድ ልብ እየጸለዩ ባሉበት ስፍራ እንደመጣ ወደዚህ ምድር የእግዚአብሔር ጉብኝት እንዲፈጠን ቅዱሳን እግዚአብሔር ቤተሰቦች ባካችሁ ጸልዩ። በጣም ለኤርትራ ምድር ጸልዩ። የእግዚአብሔር ጉብኝት፣ የእግዚአብሔር ኃይል፣ የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት እንዲገለጥባት አይኖቹ የሚገርማችሁ ከኢየሩሳሌም ወደ ይሁዳ ከይሁዳ ወደ ሰማርያ ከዚያም ወደ ምድር ዳርቻ ነው ያለው። ልክ እንደዚህ ከኤርትራ በመላው ዓለም የሚተርፍ የእግዚአብሔር ክብር፣ የእግዚአብሔር ጸጋ፣ የእግዚአብሔር ፕሬዘንስ፣ የእግዚአብሔር ጉልበት፣ የእግዚአብሔር ኃይል መፍለቅ ይጀምራል፣ መታየት ይጀምራል። ያቺ ምድር የእግዚአብሔር ሕዝብ የሞላባት ምድር መባል ትጀምራለች። ስለዚህ ቀድማችሁ እንድትጸልዩ የጸሎት ርዕስ ልሰጣችሁ ነው ወደዚህ ሜዳ ያቀረብኩት። ጸልዩ፣ ተሰብሰቡ፣ ተጠራሩ፣ ተገናኙ፣ በእግዚአብሔር ፊት ጸልዩ። ሁሉም ተሰብስበው
በአንድ ልብ በአንድ ሐሳብ ይጸልዩ እንደነበረ ጸሎታቸውም የእግዚአብሔር ኃይል ነው፣ ኃይል እስክትቀበሉ የሚል መልእክት ስለተሰጣቸው ምድሪቱን አንቆ የያዘው መንፈስ ተመቷል። ምድሪቱን አጭቆ የያዘው አውሬ ተመቷል። ምድሪቱን ለረጅም በሺህ ለሚቆጠሩ ዘመናት አንቆ የያዘው ትውልዱን መንፈሳዊውን ጉልበት አንቆ የያዘው የዘመናት አውሬ ተመቷል፣ ተነስቷል። ለቆ ሲወጣ አየሁት። እኔ ከኢትዮጵያ መስሎኝ ነበር፣ ኢትዮጵያ ስለምኖር ወይም ከሌላ ዓለም ይሆናል ብዬ ጠብቄ ነበር። ግን ባንዲራ ሳየኝ፣ የአውሬው የተነሳበት ቦታ ባንዲራው ላይ ራእይ አየሁት። እንዲህ የሚል ጽሑፍ ያለበት ኤርትራ የሚል ቅዱሳን በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች በኤርትራ ምድር የእግዚአብሔር ክብር ሊገለጥ ተዘጋጅቷል። አውሬው ወጥቷል፣ ዘንዶ ወጥቷል፣ ገዳዩ ወጥቷል። ስለ መንፈስ ዓለም ነው የምነግራችሁ። እባካችሁ የእግዚአብሔር ክንድ ጣልቃ እንዲገባ የእግዚአብሔር ኃይል እንዲገለጥ ልክ በሐዋርያት ዘመን እንደሆነ ሴቶች፣ ወንዶች እያንዳንዳችሁ ይህንን ጸሎት እንድትጸልዩ ጥሪ ላቀርብላችሁና ጌታም ይህንን መልእክት እንዳስተላልፍ ስለነገረኝ በፊታችሁ ቀርቤ ጸልዩ፣ ችላ አትበሉ። ስለዛች ስለ ኤርትራ ምድር ኢትዮጵያንም ስለዛች ምድር ጸልዩ። እግዚአብሔር አይኖቹን በኤርትራ ምድር ላይ ማድረግ ጀምሯል። ለዓለም የሚተርፍ ክብር፣ ለዓለም የሚተርፍ ጸጋ፣ ለዓለም የሚተርፍ እሳት፣ የመንፈስ ቅዱስ እሳት ከዚያች ምድር ሊወጣ አለ። እግዚአብሔር ታላቅ መጎብኘትን ለዛች ምድር ሊያደርግ ነው። በጸጋ ኃይል፣ በኃይል በእሳት ሊገለጥ ነው እዛች ምድር ላይ። ባካችሁ ጸልዩ፣ ጸልዩ፣ ትጉ። ለምትኖሩባት ሀገር፣ ስለምትኖሩባት ከተማ አጥብቃችሁ ጸልዩ። ይህ መልእክት በመላው ዓለም በኤርትራም ለሚገኙ ቅዱሳን ለእግዚአብሔር ቤተሰቦች ይድረስ። ከዚህ ሁሉ እነዚህ ሁሉ ከሴቶች ከኢየሱስ እናት ከማርያም ከወንድሞች ጋር በአንድ ልብ ሆኖ ለጸሎት ይተጉ ነበር። ሁሉም አንድ ያደረጋቸው የሁሉም ናፍቆትና ረሃብ የእግዚአብሔር ኃይል ስለነበር በኤርትራ ምድር ለዓመታት የተቀመጠው ዘንዶ ተነስቷል። አውሬው ተነስቷል። በጣም ለብዙ ዓመት እንደተቀመጠ ነው ያየሁት። ግን ብድግ ብሎ ተነሳ። እሱ የተነሳበትን ወርታች ቁልቁል ስመለከት መላው ዓለም ላይ ወይም ኢትዮጵያ ላይ መስሎ ነበር። ግን በራእይ ስመለከት ልክ አውሬው የተነሳበት ቦታ የኤርትራን ባንዲራ ተመለከትኩ፣ አየሁት። ባንዲራውን እያየሁት እላዩ ላይ ኤርትራ የሚል ጽሑፍ አየሁት። ከዚያ በኋላ ነው ለረጅም ዓመት አንቋት የያዘ አውሬ ከዛ ምድር እንደተነሳ የጌታ መንፈስ የገለጠ። ስለዚህ እንድትጸልዩ ነው ዛሬ መልእክቴ። ጸልዩ። ጸሎታችሁም የእግዚአብሔርን ኃይል፣ የመንፈስ ቅዱስን እሳት፣ የመንፈስ ቅዱስን እንቅስቃሴ ወደዛች ምድር እንዲፈስ ጸልዩ። ያልተጠበቁ ትውልዶች ይነሳሉ፣ እሳት ለብሰው ይነሳሉ። ልክ ያልተጠበቁ እነ ጴጥሮስ እንደተነሱ በመንፈስ ቅዱስ ኃይል ተሞልተው ብዙ ኤርትራውያን በመላው ዓለም እስኪተርፉ ድረስ ይነሳሉ። እባካችሁ ግን ጸልዩ፣ ጸልዩ። በእግዚአብሔር ፊት ጊዜ ውሰዱ። በአንድ ልብ ጩሁ። በዚያች ምድር የሚገለጠው የእግዚአብሔር ኃይል በመላው ዓለም ላይ ሲበተን አይቻሉ። ከጸለያችሁ ልጆቻችሁ ይወጣሉ፣ እህት ወንድሞቻችሁ ይወጣሉ። እንደ ሐዋርያት ዘመን የሚንተከተክ የእግዚአብሔር እሳት ሲወርድ አይቻሉ። እባካችሁ ጸልዩ በላቸው ነው ያለኝ የጌታ መንፈስ። መልእክቴም በመላው ዓለም አድርሱ። ሐዋርያት በአንድ ልብ ሆነው ተሰብስበው እንደሚጸልዩ እባካችሁ በያላችሁበት እስቴት፣ በያላችሁበት ከተማ ተሰብስባችሁ በኤርትራ ምድር ሊገለጥ ስላለው ስለ እግዚአብሔር ኃይል፣ ስለ እግዚአብሔር ጸጋ ጸልዩ። ሰላም ይብዛላችሁ። እግዚአብሔር ይባርካችሁ። መጣችሁ በደንብ ስሙኝ። ከአስመራ ዝመጣሁን በደንብ ስሙኝ። የማየው ነገር እንደዚህ ነው። ዝሪያ ዘለሆ ከምዚዩ ቅድም እዚህ ጋር እየጸለይኩ ጀምሮ ቅድም አብዝ ፍጽልህ ለሆ ጀምሮ ቀጭን ብርሃን፣ ቀጭን ብርሃን፣ ቀጭን ልክ መስመር ይመስላል ግን ብርሃን መስመር ሲመስል ቀጭን ብርሃን። ብርሃኑ ያለው መሬት ላይ ነው። ብርሃን ሰለ አመሬት እዩ እያየው ነራሁ ያ ብርሃን ተከትሎ የሚሄዱ ሰዎች አየሁ። ነቲ ብርሃን እዚ ተከትሎም ሰው ሰባት አለው እየተመለከትኩኝ ተመልከትኩ ሁሉ ነራሁ ለሁኝ ነራሁ ሁሉ አሁንም በመንፈስ ያመጣልኛል። እጅም በመንፈስ ያምጣል ያለው ብርሃን ምድሪቷ ላይ ተመለከትኩኝ። አንተ ምድሪቷ ብርሃን ነው ልክ ያ ብርሃን ልክ ብርሃን እዚ ያ ብርሃን እቲ ብርሃን እዚ ልክ ኤርትራ ውስጥ ኣብ ኤርትራ ውስጥ ሲደርስ
ካትሆሎ ልክ ገመድ ይመስል የነበረው ማብራት ገመድ ይመስል ነበረ መብራቲ ምድሪቱን ሙሉ ሲሞላውና ብርሃን ታድርፊያ ብርሃን ሲሞላ ሆኖ ነው። ሃሌሉያ። ሁለተኛ እንደዚህ ይመለከታለሁ። ከላይ ከምሲር የለሁ ሁለት ማረሻ ግልተ ማረሻ ልክ መሬት ላይ ተሰክቶ ልክ አመሬት ተሰክቶ ሆኖ ያረሰ ሲሄድ ይመለከታለሁ። ያረሰ ኸይ ከለረለሁ ያረሰ ሲሄድ ይመለከታለሁ። ያረሰ ኸይ ከለረለሁ ትልልቅ ድንጋይ ያወጣ ሲወረውራ ያለው ግድገለስ ሆን ደናጉላ ኸውጽ ሲወረውራ ያለው ግድሪ ከለረለሁ ያርሳል ይልዕላሉ። እነዛ ሁለት ሰዎች ዞን ክልተ ሰባት ቁመታቸው ከሰው ልጆች ይበልጣሉ። ቁመቶም በቃ ካብሰም ልዓሊ ነዋዕቲ ያርሳሉ ያርሳሉ ያርሱ እንደዚህ ይታየኛል። ከምዚህ ራየኒ እንደ እባብ አይነት ነገር ሲጥሉ ያለው ከንተመን ገረም ቆራርጥ ድንጋይ ሲጥሉ ያለው የማን ክድርቢው ስራ የሚመስል ነገር አስተው ሲጥሉ ያለው ክድርቢው ይረለው። እግዚአብሔር እንደዚህ ይላል። እግዚአብሔር ከምዚህ ይላል። እንደዚህ ይላል። እግዚአብሔር ከምዚህ ይላል። የረፍት ጊዜ ይላል። የረፍት ጊዜ ይላል። የረፍት ጊዜ የረፍት ጊዜ የረፍት ጊዜ ከፊት ያለ ይላል። የረፍት ጊዜ አልቀድመውም አለው። ማስፈልገው ስሩ ሁሉ ነቅላለሁ። ዘይድል ሱር ክነቅልዩ ዘንዶውን ወጋለሁ። ዘንዶውን ወጋለሁ። እባቡን እቆራርጣለሁ። ተመልኩ ቃዩ ከተልኩ ቃዩ አምላክ መሆኔ እኔ አምላክ መሆኔ እኔ አምላክ መሆኔ እኔ አምላክ መሆኔ ይታወቅ ዘንድ በፍላት መንታን ታላቁን ስራዬን ጀምራለሁ። አብይ ስራ ከጀምሬ አበር እንደዚህ ይላል። እግዚአብሔር ከምዚህ ይላል። ታላቅ አገር አረጋታለሁ ይለኛል። አባይ ከተማ ለምራ አባይ ምድር ለምራ አባይ ሀገር ገብራ ይላል እግዚአብሔር። አሜን። ባንዲራ ተተክሎ ሲውለበለባል። አብይ ባንዲራ ተወርርልሎ እግዚአብሔር እንደዚህ ይላል። እግዚአብሔር ከምዚህ ይላል። የኔ ስም ነው አለኝ። አታይ ስም ይላል። ስሜ ከፍ ይላል በዛ ምድር ስሜ ልዕልኩም ይልፋን ልፊያ አሜን አሜን አሜን። ዳማቶን ይላል የሰማይ አምላክ እግዚአብሔር። መሐራይ ተሆነ ያብላለና እግዚአብሔር ተወዳቶን ይለኛል። አይክት ከሆነ ያብላለው ጎታ በጣም ትልቅ ባንዲራ አያለው። በጣም አቢ ባንዲራ አለው። የምን ባንዲራ ነው ስለው ናይ ታይ ባንዲራ ከምን ከለው እኔ ስም ከፍ ይላል አለኝ። ናታይ ስም ልዕልኩም ይላል ጎታ ክብር ይለኛል። እግዚአብሔር ከምዚህ ይላል። ብዙዎችን ለቅሶ አይቻለሁ። ብዙሃት ልዓት የለሁ የአባቶችን ለቅሶ አይቻለሁ። የአባቶችን ልዓት የለሁ የአባቶችን ለቅሶ አይቻለሁ። የአባቶችን ልዓት የለሁ የልጆችን ለቅሶ አይቻለሁ። የቆሎ ህፃናትን ልዓት የለሁ እግዚአብሔር እንደዚህ ይላል። እግዚአብሔር ከምዚህ ይላል። ታላላቅ የተቀቡ ሰዎች ከዛ አስነሳለሁ። አበይት ሰው ሰባት ካታምሪት ያትሽው ነቢያት አስነሳለሁ። ነቢያት ክትሽው ታላላቅ ሰባኪዎች አስነሳለሁ። አበይት ሰባት ክትሽው በነጩ መካከል የሚቆሙ አብጻዱ ዘውዱኑ በጥቁሩ መካከል የሚቆሙ አብጸለምቱ ተውዱኑ አስነሳለሁ። ከተስየ ብላለ እግዚአብሔር ትልልቅ ኢንቨስተሮችን አስነሳለሁ። አበይት ኢንቨስተራት ከልዕል ብላለ ጎታ እግዚአብሔር እንደዚህ ይላል። እግዚአብሔር ከምዚህ ብላለ የካሳ ዘመን ከፊት አለ ይላል። የካሳ ዘመን አብቅሜሁም አለ ብላለ የስበት ዘመን ነው። የስ ከፊት አለ ይላል። አብቅሜት አለ ትልቅ ሰው እጁ እንዲዘርግቶ ያለው በጣም ትልቅ ሰው እጁ ዘርግቶ ያለው በጣም አቢ ያዳው ተዘርግሁሉ አምሳይ እጁ ደስ ዝሪያ ዘለው ያዳው ከም ተዘርግሁ እጁ እንደዚህ ተዘርግቷል። ከምዚህ ተዘርግሁ እግዚአብሔር እንደዚህ ይላል። እግዚአብሔር ከምዚህ ብላለሁ የኔ እጅ በዛ ምድር ይከብዳል። ናተይል በዚህ ምድር ተከብር ያብላለሁ። ሃሌሉያ ቸርነቴን አላቋርጥም ይላል። ለራሱ አይቋርጥም ይብላለሁ። መሃል ላይ እንደምንጭ እመለከታለሁ። አማኸል ማኸም ዝምልከታለሁ። ንጹህ ነው እንደ በረዶ ነጭ ነው። ተንበረረ ጻዳ አይደለሁ። ሰዎች ሲመጡና ሲጠጡ እመለከታለሁ። ሰባት ሲመጡና የኔን የረፍት ውሃ ይጠጣሉ ይለኛል። ናተይል አይረፍ ማይክ ሰቸም ይብላለሁ ጌታ። በደንብ ስሙኝ። በደንብ ስሙኝ። በደንብ ስሙኝ። በደንብ ስሙኝ። ይሄንን ትንቢት እዚህ ትንቢት እዚህ ያላችሁ ብዙዎቻችሁ ታዩታላችሁ። ዘማን ዘለሁም ሰባት ቢዕንቶም ክትሪው ይሁን አይ በደንብ ስሙኝ። በደንብ ስሙኝ። በዚህ ካሜራ ተመልከቱ። በዚህ ካሜራ ተመልከቱ። ይህ የእግዚአብሔር ትንቢት ነው። እዚህ ነው የእግዚአብሔር ትንቢት ነው። ሩቅ ባልሆነ ጊዜ ሩቅ ዘኮነ ጊዜ ሩቅ ያልሆነ ጊዜ አብቀረባ ጊዜ እዛ ምድር ላይ አብታ ምድርፊያ አሜን 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 አሜን። እግዚአብሔር እንደዚህ ይላል። እግዚአብሔር ከምዚህ ብላለሁ ለብዙ ጊዜ ተሰድጃለሁ ይላል። የብዙ ጊዜ ተሰድጃለሁ ይላል። ለብዙ ጊዜ ተሰድጄ ይብላለሁ። ሩቅ አይደለም ሩቅ አይኮነን ብላለሁ። አይደለም ሩቅ አይኮነን ብላለሁ። እግዚአብሔር እንደዚህ ያደርጋል። እግዚአብሔር ከምዚህ ይገብሪው ስታዲየም ላይ ትልልቅ ኮንፈረንስ ይሆናል። አብ ስታዲየም አበይት ኮንፈረንስ ሆኒ አንድ ነገር ነግራቸዋለሁ። ሓደ ነገር ክነግረኩም ብዙ ነገር ተንብያለሁ። ብዙ ነገር ተነብያለሁ። እግዚአብሔር እንደዚህ ይላል። ትልልቅ ኮንፈረንስ አበይት ኮንፈረንሳት ከዓለም ዙሪያ ሁሉ ሰዎች የሚመጡ ከዓለም ዙሪያ ሁሉ ሲመጡ ታላቅ ኮንፈረንስ ይጀምራል። አብይ ኮንፈረንስ ይጀምራል። አሜን ብላለሁ። ዛመነ
ነግራችኋለሁ። ሓደ ነገር ግን ክነግረኩም ብዙ እግዚአብሔር የተናገረኝ ብዙ ነገር ሲሆን ተመልክቻለሁ። ብዙ እግዚአብሔር ተዛረበን ብዙ ሆን ነገር የለውም። ምድሪቷንም እንደሚለውጣት ብዙ ነገር እግዚአብሔር ሲናገር ከዚህ በፊት ለረጃጅም ጊዜ ተናግሬ ብዙ ነገር ሲሆን አይቻለሁ። ነታ ምድሪቷ ከምዝ ልውጣ ብዙ ጊዜ ተዛሪበ ኮይንሎ ይኸውላችሁ አንድ ነገር ነግራችኋለሁ። ሓደ ነገር ግን ክነግረኩም አሁን ግን የምናገረው ነገር ልንገራችሁ። ሕጂ ድዛረበ ነገር ግን ብዙ ትንቢት አይቻለሁ። ብዙ ትንቢት የለሁ ሰሚዕ የለሁ። እግዚአብሔር ከምድራችሁ ላይ ኣብ ኤርትራ የክብር ዘመን ከፊታችሁ አምጥቷል። ናይ ክብር ዘመን ኣብ ቅድሚኹም ኣሎ። እዚ የካሳ ዓመት ነው። ናይ ካሳ ዓመት እዩ። ካሳ ዓመት ነው። ናይ ካሳ ዓመት እዩ። ውስኹል ለኾነኻ ታውቃላችሁ፣ ሩቅ አይደለም። ትፈጥሩ ሩቅ አይኮነን። ሌላ አገለግል እመጣለሁ። ኣነ ድማ ከገልግል መጽ ብሓሳብ ከነገልግልና ኣብ ስታድየም ኣስመራ ሃሌሉያ ኢየሱስ ፎይታ ይኽነ ውጂና በደንብ ስሙኝ። የዛ ጊዜ ኣብቲ ጊዜቲ ልክ ዱባይ እንደተገናኘን ልክ ከም ዱባይ ከም ተራኸብና እንገናኛለን። ክንራኸብ ኢና። እንዴት ትሉኛላችሁ? ከምዚ ድማ ክትብሉን እዩ። አስታውሳለሁ እግዚአብሔር ሰው የተነበከ ትንቢት ትላላችሁ። ክዝክሮ ናይ እግዚአብሔር ሰብ ተዛረቦ እግዚአብሔርን አምነዋለሁ። እግዚአብሔር አምነ የደስታ ጊዜ ያለ ከፊት ያ የካሳ ዘመን ነው። ናይ ካሳ ዘመን እዩ። ዋው ቴንክ ዩ ጂሰስ። ምን እንደሚያደርግ አላውቅም። እንታይ ከም ዝገብር አይፈልጥን። ግን ከዛ ከሚሰነሰው እሳት የተነሳ ካብቲ ዝለዓል ሓዊ ዝተለዓለ ግን ያንን እሳት ለመካፈል አገልጋዮች ሰቀሩ ይሄዳሉ። ነቲ ሓውቲ ክማቐሉ ድማ አገልገቲ ተቐቢዮም ክመፁ እዮም። ዋው አላውቅም፣ አይፈልጥን። ምን እንደሚያደርግ አላውቅም። እንታይ ከም ዝገብር አይፈልጥን። ግን ብዙ ሰው ሲሄድ እመለከታለሁ። ብዙ ሓሳባት ግን ክኸዱ ምልከቱ ርኢ ኣለኹ። ምን እንደሚያደርግ አላውቅም። እንታይ ከም ዝገብር አይፈልጥን። ግን ብዙ ሰው ሲሄድ እመለከታለሁ። ብዙ ሓሳባት ግን ክኸዱ ምልከቱ ርኢ ኣለኹ። እግዚአብሔር እዛ ኣብታ ምድርቲ እያ የተቋረጠ እሳት አለ ይለኛል። ዝተቋረፀ ሓዊ ኣሎ። ማንደድ ጀምሬ የተቋረጠ እሳት አለ ይለኛል። ምንዳድ ጀሚረ ዝተቋረፀ ሓዊ ኣሎ። በጓዳ ውስጥ የሚነደው ኣብ ውሽጢ ዝነድድ አደባባይ ላይ ያወጣው ይለኛል። ኣብ አደባባይ ግን ከውፅእ ይብላሎ። እግዚአብሔር መልካም ነው። እግዚአብሔር ሰናይ እዩ። እግዚአብሔር ያሳየኛል። እግዚአብሔር ይርአየኒ ኣሎ። እዚህ ያለን ብዙዎቻችን እናየዋለን። ኣብ ዘለና ብዙሓት ክንርኢና እንገናኛለን፣ ክንራኸብ ኢና። እግዚአብሔር እናመሰግነዋለን። እግዚአብሔር አመስግኑ ኣለኹ። ሃሌሉያ። ከዚህም የሚበልጥ የጌታ ኃይል ሲገለጥ እናያለን ገና የክብሩን ምድር ስትሞላ የጌታ ምስጋና። ኤርትራ ላይ ከባድ ወጀብ ነው ማየው። በኤርትራ ከተማ ላይ ምንድነው የሚባሉ ከባድ ፍርሃት፣ ጭንቀት ነው ማየው በመንፈሴ አሁን ማለት ነው። ወደ ኤርትራ እየመጣ ያለው ከባድ ፍርሃት፣ ከባድ ጭንቀት ነው ማየው አሁን ማየው። ምን ማለት ነው? በጣም ከባድ ችግር ነው ማየው ኤርትራ ሀገር ላይ። በኤርትራ ሀገር ላይ በጣም ከባድ ችግር ነው በመንፈሴ ማየው ማለት ነው። ህዝቡ ሊፈጅ ይወጣ አውሬ ያለው አሁን ታስሮ የነበሩ የሚፈቱበት ጊዜ አሜን። በኤርትራ ሙሉ የከበበው የጭንቀት ደመና እንደዚህ ሲከብ ከተማው እንዳለ ፍርሃት ችግር በኤርትራ ከተማ ውስጥ ሲበትል በመንፈስ ያለውና ወደ ኤርትራ የሚመጣበት ችግር አለ እና በኤርትራ ውስጥ ያለው ቅዱሳኖችም እስር ቤት ውስጥ ሆኖ ከመጨነቅ ይልቅ ላይ ለሀገሩ ቢጸልዩ ይችላል። ከቀኝሽ ከፍርቡ ከኤርትራ ላይ መንፈስን ከለከለ በኢየሱስም ከኤርትራ ከተማ ላይ ይሄ መንፈስ በኢየሱስም ገለበጥኩት። አሜን። ምድርቱ ደም ልጠጣ ለትውልድ ደም ልጠጣ የወጣ አውሬ በኢየሱስም ገለበጥኩት። አሜን። 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 በኤርትራ ላይ የሚመጣው ስቃይ፣ የሚመጣው ጭንቀት፣ የሚመጣው ሞት፣ የሚመጣው መከራ በኢየሱስም ገለበጥኩት። አሜን። ስጋት ከኤርትራ አወጣሁት። አሜን። ስጋት በኢየሱስም አወጣሁት። አሜን። ስጋት አወጣሁት። ጩና ወጣ ብሏል። ወጣ እና እኔ በመንፈስ በኤርትራ ከተማ ውስጥ ትልቅ ችግር ነው ማየው። በጣም ትልቅ ችግር፣ መንግስት ኮንትሮል ማድረግ የማይችል ችግር ነው ማየው እና የብዙ ሰዎች ለቅሶ ኮንትሮል ማድረግ የማይችሉ ችግር አለ። በኤርትራ ከተማ ውስጥ የሚመጣ ችግር አለ። ምን የት ከተማ ላይ? በኤርትራ ላይ እና በጣም ከባድ ነገር ነው ማየው እና እግዚአብሔር ቸርነትና ምሕረቱ ይጠበቅ። በዛ ኤርትራ ውስጥ ያሉ ክርስቲያኖች መልእክት አስተላልፉና ቸርች ውስጥ እንዲጸልዩ በስክተር ላይ እንዲጸልዩ። በጣም በፋይናንሻሊ ውጥረት ውስጥ ስትገባ
ከተማይቱ ደግሞ በፋይናንስም በጣም ትልቅ ውጥረት ስትገባ ከተማ ላይ ደግሞ ኃይለኛ ፍርሃት ሲወርድ አያለሁ። ፍርሃት ሲወርድ አያለውና ኤርትራ ላይ በጣም ከባድ ችግር ነው ማየው። ከትንሹ ከመንግስት ቤት ይወጣል፣ ከመንግስት ቤት ወደ አገር ሁሉ ይበተን፣ ከዛ ከመንግስት ቤት ወጥቶ አገር ሁሉ ይለከፍ። ክፋቱ ከዛ ነው የወጣው። በቤተ መንግስት ውስጥ ያለው ክፋት ዓለም ሁሉ ላይ እግዚአብሔር በዛ ኤርትራ ሁሉ ላይ ኃይለኛ ፍርሃት፣ ኃይለኛ ስጋት፣ ኃይለኛ ችግር ሲወርድ ኃይለኛ ሰዎች ግራ ገብቶበት አያሉና እግዚአብሔር የኤርትራ ምድር ምሕረት ያደርግ። አሜን። ምሕረት ያደርግ። አሜን። ቀኝ ከፈር ቆይ እንጂ ኤርትራም እኮ የኛ ሀገር ናት። ኤርትራና ኢትዮጵያ የሚለይ ምንም ነገር የለም። እግዚአብሔር ይሄን ንፋስ እንዳሳለፍ አሜን። እጅ ከፈርጎና 3 ጊዜ እግዚአብሔር አባቴ ሆይ ብሉት። እግዚአብሔር አባቴ ለኤርትራ ምድር ብሉት። ለኤርትራ ምድር ምሕረት አድርግልኝ፣ ምሕረት አድርግልኝ። የምሕረት እጅ ጎበኝ፣ የምሕረት እጅ ጎበኝ። የይቅርታ እጅ ጎበኝ፣ የይቅርታ እጅ ጎበኝ። የቸርነት እጅ ጎበኝ፣ የቸርነት እጅ ጎበኝ። ወደ ኤርትራ የሚወረወረው የጦር መልአክ የጦር ቁጣ በኢየሱስም አነሳውት። በኤርትራ ውስጥ ራብ፣ ችግር፣ መከራ ሊረጭፍ የወጣው አውሬ ሞተ። ድገሙና ሞተ በሉት። ኤርትራ አገር ውስጥ ያላችሁ ሰዎች ነው መልእክት አስተላልፉና በኤርትራ ሀገር ላይ በጣም ከባድ ነገር ነው ማዩ ኤርትራ ከተማ ላይ እና በጣም ከተማይቱ ሰው መንገድ መተላለፍ እስከሚፈራ ድረስ ችግር አለና ለዚህ ጉዳይ ሁሉ ሰዎች ለኤርትራ ከተማ እንድጸልዩ አገር ውስጥ ደግሞ ኤርትራ ደግሞ አገር ውስጥ ደግሞ ያሉ ደግሞ ሰዎች ደግሞ ለክርስቲያኖች ነገሩ እንድጸልዩ እንድታደርጋችሁ በጌታ ፍቅር ጥሪ አቀርባለሁ። ደግሞ በሶሻል ሚዲያ የምትከታተላችሁ በመላ ዓለም ያላችሁ የኤርትራ ተወላጆችና ኤርትራ አገር ውስጥ ያላችሁ ሰዎች ሁሉ ስለዚህ መላ ኤርትራ እዚህ መላ አገር ያላችሁ ሰዎች በሶሻል ሚዲያ በቴሌቪዥን በዩቲዩብ በፌስቡክ በተለያየ ሶሻል ሚዲያ የምትከታተሉ ሰዎች ሁሉ በአገራችሁ እንጸልያችሁ መልእክት አስተላልፋለሁ። ኤርትራ የእግዚአብሔር እጅ ኤርትራ ኮንትሮል እንድታደርግ ወደ አገሩ የሚመጣበት ችግር ወደ ኤርትራ እንዳይገባ እግዚአብሔር ለኤርትራ ደጋፊ እንዲሆን እግዚአብሔር በኤርትራ ውስጥ የተሰራ ግፍ ይቅር እንዲል እግዚአብሔር በኤርትራ ውስጥ የተፈሰሰ ደም ይቅር እንዲል እግዚአብሔር በኤርትራ ውስጥ የተመታው የተቸገሩ ሰዎች የተፈረሰ በስክርታነቱ እግዚአብሔር ይቅር እንዲል ሁላችሁ በኤርትራ ተወላጅ ሆናችሁ ያው ኤርትራ ደግሞ ተወላጅ ያልሆናችሁ ኢትዮጵያ የተለያየ መላ ዓለም ይሄ እኔ ማስተላለፉ መልእክት ቋንቋ የሚሰሙ ሰዎች ሁሉ ለዛ አገር እንጸልያችሁ በጌታ ፍቅር አሳስባችኋለሁ። ሰላም ሆነዋል። ጮብና ሰላም ሆነዋል በላንዚ ሰላም ሆነዋል እና ተፈጸመ በኢየሱስ ስም አሜን። ዘተረፈኒ የለንሞ ብርሃንዩ ሁሉ ዘዓመሙ ብርሃንዩ ሁሉ ዝፈጸሙ ብርሃንዩ ሁሉ ዘዓመሙ ኢየሱስ እዩ ሁሉ ዝፈጸሙ ብርሃንዩ ገዛይ በሪሁ ይበተይ በሪሁ 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 ስልጣኑን ልዘጋው ነው አለኝ። አንድ በእግዚአብሔር የተመረጠ መሪ ኤርትራውያን የሆናችሁ ሰዎች በሙሉ እና መንፈስ ቅዱስ አንድ ነገር አሳይቶኛል። 2025 የሚባለው ዓመተ ምህረት ላይ መንፈስ ቅዱስ አንድ ነገር አሳይቶኛል። ኤርትራውያን የሆናችሁ በሀገር ውስጥም ከሀገር ውጭ የሆናችሁ በሙሉ 2025 ለኤርትራውያን ምን አይነት ጊዜ ይሆን? እግዚአብሔርስ ምን ተናገረ? ለኤርትራውያን
መፈታት እንዲሆን አስመራ ለሚኖሩ፣ መቀሌ ለሚኖሩ፣ ኖርዌይ ለሚኖሩ፣ ስዊድን ለሚኖሩ፣ አሜሪካ፣ ካናዳ፣ ጀርመን፣ ጣሊያን፣ ስዊዘርላንድ፣ ሳውዝ አፍሪካ፣ ካናዳ፣ ቤልጅየም በኢየሱስ ስም ለዱባይ በቤሩ አሁን የተፈቱ እንዲሆኑ ጸልያለሁ። አሜን። የተፈቱ እንዲሆኑ ጸልያለሁ። በሀገራችሁ በኤርትራ ላይ አንድ ዛፍ ስር የሚበቅል ዛፍ አይቻልም። ሰምታችሁኛል? አንድ ዛፍ ስር የበቀለ ሌላ ዛፍ አይቻልም። በዘው ጌታ የሆነ ነገር ጀምሯል ኤርትራ ላይ እና there is something እና እሱን እናየዋለን። ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች ሰላማችሁ ይብዛላል። ዛሬ አምስተኛውን ክፍል ነቢያቶች ስለ ኤርትራ ምን አሉ? በኤርትራ ምድር ምን ይሆናል? እግዚአብሔር ስለ ኤርትራ ምን ይናገራል? አሁንስ ምን እየሆነ ነው? ወደፊትስ ምን ይሆናል? እግዚአብሔር ስለ ኤርትራ ምን እየተናገረ ነው? እነዚህን ሁሉ ምላሾች የያዘ የነቢያቶችን መልእክት፣ ጸሎት፣ ትንቢት እንቀጥላለን፣ እንሰማለን፣ እንጸልያለን። ኤርትራ መልካም የእግዚአብሔር እጅ ይገለጥባታል። ኤርትራ ምድር አዲስ አበባም ላሉ አስመራም ለሚኖሩ ኤርትራውያን በተለያየ ከተማ በስደት ሀገር ለተጨቆኑና ለተጨነቁ አሁን መፈታት ይሁን። አንድ ሰው ለኔ ነው ያለ አሜን ይበላል። ለኤርትራ ምድር ዛሬ መፈታት ይሆናል። ለኤርትራ ምድር፣ ለአስመራ ምድር ዛሬ ነፃ መውጣት ይሆናል። አሜን። በሰው ሀገር ለሚንከራተቱ ኤርትራውያን በአሜሪካ፣ በጀርመን፣ በስዊድን፣ በለንደን፣ በአስመራ እንደው በኤርትራ ውስጥ ታስረው ላሉ ለተያዙ በጠላት ግዛት ውስጥ ለታሰሩ አሁን ጌታ ሆይ አርነት እንዲሆን ጸልያለሁ። ለኤርትራውያን መፈታት እንዲሆን አስመራ ለሚኖሩ፣ መቀሌ ለሚኖሩ፣ ኖርዌይ ለሚኖሩ፣ ስዊድን ለሚኖሩ፣ አሜሪካ፣ ካናዳ፣ ጀርመን፣ ጣሊያን፣ ስዊዘርላንድ፣ ሳውዝ አፍሪካ፣ ካናዳ፣ ቤልጅየም በኢየሱስ ስም ለዱባይ በቤሩ አሁን የተፈቱ እንዲሆኑ ጸልያለሁ። አሜን። የተፈቱ እንዲሆኑ ጸልያለሁ። ለታሰሩ በአዲስ አበባ በተለያየ ከተማ ለሚንከራተቱ በእነሱ ምክንያት ቃል አወጣው። ለዚያች ምድር አርነት ይሁን። ለዚያች ምድር ወንጌል የመሰበብ ምክንያት ይሁን። ለብዙ ትውልድ የመዳን ምክንያት፣ የማምለጥ ምክንያት ይሁን። እስራታቸው ይፈታ፣ ጎዳናቸው ቀና ይሁን። በሰውነታቸው ጠላት ያስቀመጠው የህመም ጉልበት አሁን ከላያቸው ሰንበሳት እንደሚቀልጥ የጠዋት ጤዛ ፀሐይ ሲወጣ ታይቶ እንደሚጠፋ ከዘመናቸው ፈጥኖ የጠፋ ይሁን። ከህይወታቸው ፈጥኖ የጠፋ ይሁን። አሜን። የጠፋ ይሁን። እኛ ሀገር ዋርካ የሚባል ነገር አለ። ትልቅዬ ዛፍ ነው ያ ዋርካ የሚባል። ያ ዛፍ እንደ ዋርካ የሚመስል ውስጥ ከታቹ ሌላ ዛፍ ሲበቅላየው ያኛው ዛፍ እየበቀለ ይሄኛው የነበረው ከዚህ በፊት የነበረው ዛፍ እየፈነዳ ልክ አዲስ ዛፎች መውጣት ጀመሩ። እግዚአብሔር እንደዚህ አሳየኝ። ከዛም በኋላ ያ ዛፍ እስኪረሳ ድረስ ተፈንጥሮ ወጣ። ከዛ ጌታ እንደዚህ አለኝ፣ በጣም እስክትደነቁ ድረስ በምድራችሁ ውስጥ ሪቫይቫል ይነሳል። ይኸውላችሁ እሱ ብቻ ደግሞ አይደለም። አሁን ነገር ሲሰነጠቅ ቃቃቃቃ እያለ ነው ሲሰበር ያየሁት። አንድ ፕሬ አድርጉ። እናንተ ናችሁ ሶሉሽን ለዚህ ምድርና ሩቅም ላሉ ለዘመዶቻችሁም ነግራችሁ ጸልዩ። ማለት ምን መሰላችሁ? በዚህ መሃል የሚላላጡ ነገሮች አሉ። ትንሹ ለመብቀል ወደ ላይ እየገፋ እየሄደ ስለሆነ ከላይ ያለውና ትንሹ ያለው በጣም የብዙዎች እንዲህ ላባም ቢመስሉ ነገሮች ሲፈረካከሱ አይቻልም። ኮላፕሽኖች አሉ፣ ግጭቶች የሚመስሉ ነገሮች አሉ። ግን አንድ ነገር እዩ፣ በዛ መሃል አዲስ ነገር በኃይል እየወጣ ነው። ቢ ሬዲ። አሁን አንድ ነገር ልንገራችሁ፣ ምርኮ ለመካፈል ተዘጋጁ። አስፈታችሁ እዩ። ሞስት እዚህ ሌላ ሀገር ለመሄድ ፕሮሰስ እንዳላችሁ አስባለሁ። ግን በዛው ሀፍ አገራችሁ ውስጥ ፕሮፐርቲስ ለመያዝ አስቡ። አገራችሁ ውስጥ ነገሮችን ለመያዝ አስቡ። ቻይና እንዳትቀድማችሁ እንደኛ ሀገር። ቢ ሬዲ።
ከታች የመጣው ነገር ልክ እንደዚህ አረንጓዴ የሚመሳሰሉ ሶ ዩር መኒ ዩር ቴንሽንን አዘጋጁ ኢንቨስት ለማድረግ ፕሮፐርቲያችሁን አስጠብቁት በደንብ እዛ ያላችሁ ካላችሁ ዶንት ሉዝ ዩር ፕሮፐርቲ እግዚአብሔር አዲስ ዛፍ ከውስጥ እያመጣን ወይላችሁም ይሄንን ቪዥን እያየው ያ የተሰነጠቀው ዛፍ እስኪረሳ ድረስ ነው የሚረሳው ማለት ትዝታ ኢቭን እስከማይኖረው ድረስ አሜን this 2 years ለኔና ለናንተ አዲስ ነገር የሚመጣበን ሶ ደግሞ አንድ ነገር ልንገራችሁ ይሄንን ለናንተ ብቻ ነው የምነግራችሁ የኔና የናንተ ምድር እጅግ የመረረ ንስሐ ያስፈልጋታል የመረረ ንስሐ like ነነዌ 3 days ማንንም አልበላ ማንንም አልጠጣ ከኪንግስ እስከሚባሉት ሎር እስከሚባለው ድረስ እጅግ መሬት የያዘ ንስሐ ያስፈልጋል በጣም ንስሐ ስላችሁ እንዲህ ነው ያመሰ ይቅርታ አድርግልን አይደለም በቃ የትውልዳችንን ነገር ይዘን ንስሐ መግባት አለብን ከባድ ንስሐ ያስፈልገን በጣም ከባድ ንስሐ ያስፈልገን ከባድ ንስሐ እኔ ይሄንን ተናግሬዋለሁ መኪናዎች ቆመው ካሌንደር ተዘግተው ነው ንስሐ የሚያስፈልገን ካሌንደር የበዓል ቀን ይዘጋል አይደለ ፋሲካ ላይ ስራ አትሄዱ ካሌንደር የአድዋ ድል ቀን እኛ ሀገር ይዘጋል አይ ቲንክ እናንተም 32ኛ ድል ቀን ይዘጋል አይደለ እንደዛ ካሌንደር ተዘግቶ ፕሬየር ያስፈልገን this ይሄ ኔሽን እግዚአብሔር ፊት ባውዳውን ማረጉ ሰማይ ማወቅ አለበት ከዚህ በኋላ ግን አዲስ ነገር መውጣት ይጀምራል ከታች ስር ነገሮች ይፈነጥቃሉ ፍጥነት እንዲጨምር ነገር የሚገለጥበትን አንድ ነገር እንገረም ይወላችሁ ጴንጤ ጸልያለ ለማልኳችሁ እምነት ያለው የሌለው አማርኛ ትግርኛ ኦሮምኛ የምንሰማ ኢትዮጵያውያን ኤርትራውያን የምንባል we are the same nations ነን ምንም ላይናችን አንድ አይነት ነው ምንም በቃ ፖለቲካል ባውንደሪ ነው ያለ ውጪ ስትሄዱ ማንንም ይሄ ሰው ኤርትራዊ ነው ኢትዮጵያዊ ያላችሁ አበሻ ነው የምትባሉት they are you are አበሻ በቃ አለቀ እኔና እናንተ ደግሞ we are not politician we are spiritual ማኖች ነን ሶ ያየነውን እንናገራለን ተደረገ አልተደረገ ይሳብቱ የኃጢአተኛውን ሞት የማይወድ ጌታ በዚህ ያለ የኃጢአተኛው ሞት ነው የሚለው the sinner የኃጢአተኛው ሞት እሱ አይወድም የተቀጠቀጠውን ሸምበቆ አይሰብርም የሚጤሰውን ጣፍ አይደፍንም ጤሰዋል የማይረባ ነው ብሎ እሳት ይጨምርበታል እንጂ ሶ አንድ ነገር ልንገራችሁ የትኛውም እምነት ካቶሊክ ኦርቶዶክስ ፕሮቴስታንት ዋቄፈታ whatever it is ነን ቢሊቨር ነን የሚባለው ሁሉ ባውዳውን ማድረግ አለበት እንደ ህግ ንስሐ ውስጥ እንደገባን ፕሬስ መናገር አለበት እግዚአብሔር ከዛ በኋላ ከታች የሚወጣ ሲዝን አምጥቶልናል መጽሐፍ እንደዚህ ይላል ኢትዮጵያኖች ምግባቸው የተሰጣላቸው እጆቻቸውን ወደ ሰማይ ካነሱ በኋላ ነው አሁን በቃን ወደ ብዙ ነገር እጆቻችንን አንስተናል ወደ ጦርነት እጆቻችንን አንስተናል ወደ ዓለም ባንክ እጆቻችንን አንስተናል ወደ ሌላ ሰዎች እጆቻችንን አንስተናል ምንም አላመጣን አሁን አንድ የቀረን አለ የሰማይ አምላክ ሶ አንድ ነገር ልነግራችሁ ፈልጋለሁ ከምድራችሁ ውስጥ የሚወጣ የሚሰብር በጣም ትልልቅ ኤቭሪ አስፔክት ላይ ነው ኒው ነገሮች የሚፈነዱት ፖለቲካ ኢኮኖሚ ቸርች እግዚአብሔር በየትኛውም አንፃር የሚወጡ የበቀሉ ነገሮች አሉ ኖ በኔና በእናንተ ጊዜ ግን አይጨነግፍም እስቲ በኔ ጊዜ በሉ እስቲ በኔ ሲዘን ጊዜ ይሄ አያመልጠኝም ወደ ሌላ ሲዝን አያልፈም በሉ እስቲ የምድሬን ባርኮት እኔ በላለው በሉ እስቲ የምድሬን እንጀራ እኔ በላለው በሉ እስቲ ሃሌሉያ ሶ ይሄንን ያዙትና ፕሬ አድርጉ እግዚአብሔር እንደዚህ ያሳይቶናል እንደዚህ ተናግሮኛል አዲስ ሲዝን ይመጣል ባይዘው ጌታ የሆነ ነገር ጀምሯል ኤርትራ ላይ እና there is something እና እሱን እናየዋለን ታላላቅ ታምራት ነው የሚሆነው ኢየሱስ ያድናል የሚቆጣው ያው ዘንዶ ያለበት ነው እሱ ያምልክ ዘንዶን እኛ እግዚአብሔር ያለንን እናገራለን ታላላቅ ሪቫይቫል ኤርትራ ላይ ነው የሚነሳው ይሄ ጌታ የተናገረው ነው ባይዘው ይሆናል ሃሌሉያ እና እንጸልያለን ለሀገራችን ደስ ብሎናል በጣም አምድሪ ስደተይ ከዘመር ግጣኔ ምስጋና መልዬ ተካተግቤ ከመስነን አቀና አብዛሐዝግዎ
نتيعبيو كل حالتين أبونا وديقيو أبتحت أغاري كفورة إيتيو زساقرني أمبا خير كتيو أبتزحسكو نتيعبيو كل حالتين أبونا وديقيو أبتحت أغاري كفورة إيتيو زساقرني أمبا خير كتيو ستعرفني يلا نمو ستعرفني يلا نمو ستعرفني يلا نمو ستعرفني يلا نمو برهانيو نقول زعاممو برهانيو نقول زفتمو برهانيو نقول زعاممو يسوسيو نقول زفتمو برهانيو بزاي بريحي بتاي بريحو 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 برهانيو بزاي بريحي بتاي بريحو